በከተማዋ ያሉ ተቋራጮች አስቀድመው የያዙትን ስራ 85 በመቶ ማጠናቀቃቸውን የሚያረጋግጥ ሰነድ ካላቀረቡ መንግስት በሚያወጣቸው የትኛውም የፕሮጀክት ግንባታ ጨረታ ላይ እንዳይሳተፉ የሚከለክል ደንብ ጸድቋል። የስራ ተቋራጭ የግንባታ ግዥና የስራ ስምሪት የአሰራር ደንብ የሚል መጠሪያ የተሰጠው ይህ ደንብ በተያያዘለት ጊዜ በጀት ጥራት እንዲጠናቀቅ ማድረግ፣ የስራ ስምሪት የሚመለመልበት ስርዓት መዘርጋትና ተቋራጮችን ፍትሐዊ በሆነ መንገድ እንዲወዳደሩ ማድረግ የደንቡ ዓላማ ተደርጎ ተደንግጓል። በደንቡ መሰረት ማንኛውም ያልተጠናቀቀ ግንባታ ያለው ስራ ተቋራጭ ቀደም ሲል ተዋውሎ የጀመረውን ስራ 85 በመቶ ማጠናቀቅ እንደሚኖርበት አስረድቶ የያዘውን ግንባታ ማጠናቀቁን የሚያስረዳ ከአሰሪው መስሪያ ቤትም የጽሑፍ ማስረጃ ማቅረብ እንዳለበት ያስገድዳል። ተቋራጭ ድርጅቱ አስቀድሞ የያዘውን ግንባታ 85 በመቶ ማጠናቀቁን የማያቀርብ ከሆነ መወዳደር አይችልም። ያልተጠናቀቀ ስራ እያለውም ይህን ሳያሳውቅ ከቀረ በማንኛውም ጊዜ ያለምንም ቅድመ ሁኔታ ከጨረታው አሊያም ከውድድሩ እንደሚሰረዝ ደንቡ ደንግጓል። የቴክኒክ ሰነድ ሽያጭ ቅድመ ሁኔታና ሂደትን በተመለከተ ደግሞ ደንቡ ማንኛውም ተቋራጭ በቁርጥ ነጠላ ዋጋ ላይ ተመስርቶ በድርድር ዋጋ ግንባታውን ለማከናወን ውል ተዋውሎ ወደ ስራ ከገባ በኋላ ውሉ በተዋዋለበት ቁርጥ ነጠላ ዋጋ መሰረት ማሻሻያ መጠየቅ አይችልም ይላል። በተጨማሪም በቁርጥ ነጠላ ዋጋ ላይ ተመስርቶ በድርድር ለሚሰሩ ስራዎች የጨረታ ማስከበሪያ ቦንድ ማቅረብ እንደማያስፈልገው ዘርዝሯል። የስራ ተቋራጭ ምልመላን ቅድመ ሁኔታን በተመለከተ ደግሞ ስራ ተቋራጭ መስፈርቶችና መመዘኛ ነጥቦችን መሰረት በማድረግ በሚደረግ ግምገማ ማንኛውም ተቋራጭ ከ75 በመቶ በላይ ውጤት ካላመጣ ወደ ውድድሩ እንደማይገባ ደንቡ ይከለክላል። ባለፉት 2 ዓመታት ውስጥ በግንባታ ስራ ተቋራጭነት ባከናወናቸው ስራዎች በድክመቱ ምክንያት የግንባታ ውሉ የተቋረጠበት ከሆነም መሳተፍ አሊያም በምልመላው መካተት እንደማይችል ተደንግጓል። የስራ ተቋራጭ የግንባታ ግዥና ስራ ስምሪት አሰራር ደንብ መሰረት የተቋራጮች ምልመላ በውድድር ወቅት የሚሰጥ ነጥብን መሰረት ያደረገ እንደሚሆን ደንግጓል። ግንባታዎችን አስቀድሞ ማጠናቀቅ በሌላ ውድድር ወቅት ለመሳተፍ አስቀድሞ 20 በመቶ ነጥብ እንደሚያሰጥ ደንቡ ዘርዝሯል። ግንባታውን በተያዘለት ውጭ ያጠናቀቀ ከሆነ ደግሞ ለቀጣዩ ውድድር 50 በመቶ ነጥብ ያስገኘዋል ተብሏል። በከተማዋ በጎ ፍቃድ ላይ የተሰማራ ከሆነ ደግሞ 20 በመቶ እንደሚያዝለት በደንቡ ተካቷል። ቅጣትን በተመለከተ ደግሞ ማንኛውም ተቋራጭ በጥራትና በተያዘለት ጊዜ ስራውን ማስኬድ ካልቻለ የስራውን አፈጻጸም ከጸደቀ ጊዜ ሰሌዳ መርሃ ግብር ጋር እስከ 10 በመቶ ልዩነት ካለው የመጀመሪያ ማስጠንቀቂያ እንደሚሰጠው፣ ያን ማድረግ ካልቻለም ድጋሚ ሁለተኛ ማስጠንቀቂያ እንደሚሰጠው፣ በዚህም የማይታረም ከሆነ ደግሞ ስራው ሊጠናቀቅ ከ10 በመቶ በታች የቀረው ከሆነ በየቀኑ የፕሮጀክቱን ዋጋ ከ1001 እየተቀጣ የግንባታ ስራውን እንዲያጠናቅቅ ደንቡ ያስገድዳል። ቅጣቱ የፕሮጀክቱ ዋጋ 10 በመቶ ድረስ መሄድ ሳያስፈልገው ሙሉ ለሙሉ እንዲቋረጥም ይፈቅዳል።